ዘመናዊ ቤት በ5 ሚሊዮን ብር ብቻ ለ10 ቤቶች ብቻ የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98 ሺህ ብር ብቻ ከ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። በተጨማሪም በጣም ውስን ቤቶች ላይ የተደረገ የ30% ቅናሽ በካሬ 74 ሺህ ብር ያገኛሉ። እንዲሁም በውስጡ ጂምና ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንላችኋል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ነሐሴ 21 2018 ዓመተ ምህረት የአውሮፓ ህብረት አባል አይደሉም። ዞሮ ዞሮ በዚህ መግለጫ ላይ እነሱም በጋራ ድምጻቸውን አስተባብረዋል። ከሰሜን አሜሪካ ደግሞ ካናዳም እዚሁ ላይ ታክላበታለች። ያለው ሁኔታ አስግቷቸዋል። የፕሪቶሪያ የሰላም ስምምነት መፈጸም እንዳለበት መልእክት አስተላልፈዋል። ለኦባሳንጆ ጥረት ድጋፋቸውን ሰጥተዋል። ይህ ነገር ወደ ግጭት ካገረሸ ድርቅ አለ፣ ከፍተኛ የሰብአዊ እርዳታ ጥያቄ አለ። ይህ ላይ ደግሞ ጦርነቱ ቢከሰት እጅግ በጣም አሰቃቂ ይሆናል በሚል ስጋታቸውን የገለጹበት ነው። እነዚህ ከተፈጸሙ የኢትዮጵያ መንግስት ግዴታው ነው። የትግራይ ህዝብ በጀት ማግኘት አለበት። ግን በጀቱን ለሽፍታ ሊሰጠው አይችልም። ሽፍታ ቁጥር አለው እንዴ? በህገ ወጥ መንገድ ተደራጅቶ የሚንቀሳቀስ አካል እስካለ ድረስ ከሳቴ ብርሃን መዝገበ ቃላት ላይ እናጣራለን። የሽፍታ ቁጥር ከዚህ በታች ሲሆን ሽፍታ ነው፣ ከዚህ በላይ ሲሆን ሽፍታ አይደለም የሚል ነገር እስከሌለ ድረስ ሽፍታ ነው። እነሱ ያልተረዱት ህወሓት ያኔ መንግስት ነበር። ኢትዮጵያን 27 ዓመት የፖለቲካ ስልጣን ተቆጣጥሮ በነበረበት ሰዓት ኢትዮጵያ ማለት የቲፒኤልኤፍ የጓሮ እርሻ ነበረች፣ የፈቀደውን የሚያደርግባት። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየጨመረ የመጣውን ውጥረት በተመለከተ የአውሮፓ ህብረትና 25 ሀገራት የጋራ መግለጫ አውጥተዋል። የድሮን ጥቃቱን በትናንትናው ዕለት ቀጥሏል። በሰሜን ኢትዮጵያ ያለውን ሁኔታ በከፍተኛ ስጋት እየተከታተልን ነው በማለት የኦባሳንጆን ጥረት በመደገፍ መግለጫ ያወጡት ፈረንሳይ፣ ጀርመን፣ ጣሊያን፣ ዩናይትድ ኪንግደምና ካናዳን ጨምሮ 25 ሀገራት ናቸው። በጋራ መግለጫቸው የፕሪቶሪያ የሰላም ስምምነት እንዲተገበርም ጥሪ አቅርበዋል። ይህ በእንዲህ እንዳለም በትግራይ የሚገኙ መካከለኛና አነስተኛ ነጋዴዎችን ለመደገፍ በአውሮፓ ህብረትና በጀርመን መንግስት ትብብር 5 ባንኮች ብድር ለመስጠት መስማማታቸው ተዘገበ። ውጥረቱ እየጨመረ በቀጠለበት በአሁኑ ወቅት ኦባሳንጆ ላደረጉት ጥረት የአሜሪካና የ25 ሀገራት ኤምባሲዎች እንዲሁም የአውሮፓ ህብረት ድጋፋቸውን ሰጥተዋል። የአውሮፓ ህብረትና 22ቱ አባል ሀገራት እንዲሁም ዩናይትድ ኪንግደም፣ ካናዳና ኖርዌይ ትላንት በጋራ በወጡት መግለጫ የኦባሳንጆን ጥረት እንደሚደግፉ ከመግለጽ ባሻገር ሁሉም ወገኖች የፕሪቶሪያውን የሰላም ስምምነት በቅንነትና ገንቢ በሆነ መልኩ ለመፈጸም እንዲንቀሳቀሱም ጥሪ አቅርበዋል። በሰሜን ኢትዮጵያ ያለው ሁኔታ በከፍተኛ ስጋት እየተከታተልን ነው በማለት የጋራ መግለጫ ያወጡት ፈረንሳይ፣ ጣሊያንና ጀርመንን ጨምሮ 22ቱ የአውሮፓ ሀገራት እንዲሁም ዩኬ፣ ካናዳና ኖርዌይ በትግራይ ክልል ዳግመኛ ግጭት ቢያገረሽ አሰቃቂ ሁኔታ ይከተላል በሚል አሳስበዋል። ድርቅ በተከሰተበትና የሰብአዊ እርዳታ ፈላጊ ቁጥር በጨመረበት ጦርነት ቢያገረሽ የሚከተለው አደጋ አሳሳቢ እንደሆነም አስገንዝበዋል። በአዲስ አበባ የአሜሪካው አምባሳደርና በአፍሪካ ህብረት የአሜሪካ ጉዳይ ፈጻሚ ተመሳሳይ ስጋት በማንጸባረቅ ለኦባሳንጆ ጥረት ድጋፍ በመስጠት ከትናንት በስቲያ መግለጫ ማውጣታቸውን ትላንት መዘገባችን ይታወሳል። ይህ በእንዲህ እንዳለም በትግራይ ባለው አጠቃላይ ሁኔታ ባንኮች በትግራይ ላሉ ነጋዴዎች ብድር ለመስጠት ስለሚሰጉ ነጋዴዎቹን ለመታደግ የአውሮፓ ህብረትና የጀርመን ተቋማት
ድጋፍ ማድረጋቸውን አፍሪካ ኮንፊደንሻል ዘገበ። በትግራይ ለሚገኙ መካከለኛና አነስተኛ ነጋዴዎች ብድር እንዲሰጥ የአውሮፓ ህብረትና ጀርመን በሰጡት ድጋፍ 5 ባንኮች ብድር ለመልቀቅ መስማማታቸውን አፍሪካ ኮንፊደንሻል ዛሬ እንደ አውሮፓን አቆጣጠር ነሐሴ 27 2026 ካቀረበው ዘገባ መረዳት ተችሏል። በጀነራል ታደሰ ወረደ አስተዳደር ላይ ሚያዝያ 7 2018 ግልበጣ ከተካሄደ በኋላ የቀጠለውን ውጥረት ባጭሩ ተመልክተናል። ሚያዝያ 7 2018 በጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር ፈርሶ በፕሪቶሪያዊ ሰላም ስምምነት መሰረት ህገወጥነቱ የታወጀው ከጦርነቱ በፊት የነበረው ምክር ቤት መመለሱ በፌዴራል መንግስትና በህወሓት መካከል የነበረውን ውጥረት ወደ ከፍተኛ ደረጃ አሸጋግሯል። በጥር 2018 በጸለምት አካባቢ የህወሓት ኃይሎች በከፈቱት ውጊያ የነበረውን ግጭት ተከትሎ የድሮን ጥቃት ቢመዘገብም ጊዜያዊ አስተዳደሩ እስከፈረሰበት ጊዜ ድረስ የድሮን ጥቃትም ሆነ ሌላ የውጊያ እንቅስቃሴ አልተመዘገበም። ሆኖም ሚያዝያ 7 2018 የጀነራል ታደሰ ወረደ ካቢኔ በፈረሰ በአንድ ወር ጊዜ ውስጥ በግንቦት ወር መጨረሻ በሽሬ አካባቢ በተደረገ ተከታታይ የድሮን ጥቃት በህወሓት ታጣቂዎችና መሳሪያዎች ላይ ጉዳት መድረሱ ተዘግቧል። ህወሓትም ጥቃት መፈጸሙን እንዲሁም ጥቃቱ በስራ ላይ በነበሩ የህወሓት ታጣቂዎች ላይ መሆኑን አረጋገጠ። ጥቃቱ የተፈጸመባቸው ከትግራይ ተነስተው በኤርትራ ተሻግረው ወደ ሱዳን በሚንቀሳቀሱ ታጣቂዎች ላይ መሆኑን ተመልክቷል። ልዩነቱ ሳይረግብ ሁኔታዎች እንደተወጣጠሩ በቀጠሉበት ህወሓት በተከታታይ ለዓለም አቀፉ ማህበረሰብ በበተነው መግለጫ የኢትዮጵያ መንግስት በሁሉም አቅጣጫ መሳሪያና ሰራዊት እያስጠጋ ከበባ እየፈጸመ ነው ሲል አስታወቀ። የፌዴራል መንግስቱም በውጭ ጉዳይ ሚኒስቴር በኩል ኤርትራ በኢትዮጵያ ጉዳይ ጣልቃ እየገባች ስለመሆኑ ለዲፕሎማቲክ ማህበረሰቡ በበተነው መግለጫ ከሰሰ። ህወሓትና ሌሎች የኢትዮጵያ አማጽያን በኤርትራ እየተደገፉ መሆኑንም አስታወቀ። ከሐምሌ 12 2018 ጀምሮ በመቀሌና በሌሎች የትግራይ ከተሞች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ሌሎች አመራሮች በንግግር የምንፈታው ችግር የለም ሲሉ በይፋ አወጀው። እስከዚያን ጊዜ ድረስ ያደረጉት ጥረት ባለመሳካቱ የብልጽግናን መንግስት መቅበር ብቸኛ አማራጭ እንደሆነም አስታወቁ። ይህ ለ10 ቀናት ያህል የተካሄደውን ቅስቀሳ ተከትሎ ሐምሌ 5 2018 ሸረሪና ላይ ውጊያ መቀስቀሱን ህወሓት ዕለቱኑ አስታወቀ። ጥቃት እንደተሰነዘረበትና መክቶ መመለሱን እንዲያውም ጉዳት ማድረሱንና የኢትዮጵያ ሆስፒታሎች በኢትዮጵያ መከላከያ ሰራዊት ቁስለኞች መሞላታቸውንም ገለጸ። ጀግናው ሰራዊታችን ዛሬም እንደ ትናንቱ በጀግንነት የሚወሳ ለታሪክ የሚሰነድ የሚያኮራና ተአምራዊ ጀግንነት ፈጽመዋል። ክብርና ሞገስም ይገባዋል። ያ ታጉሮ በመንጋ የገባው ቅጥረኛ የብልጽግና ሰራዊትና ሸሪኮቹ ለማየት በሚያሳዝን መንገድ ያለቀ ሆኖ በአሁኑ ወቅት የምዕራብ ትግራይ ጤና ተቋማት ጎንደርና አካባቢው በጠላት ቁስለኞች ተጨናንቀው ይገኛሉ። የፌዴራል መንግስት በዝምታ የቀጠለ ቢሆንም በቅድሚያ ፎቶዎችን በኋላ ቪዲዮዎችን በማሰራጨት የህወሓት ኃይሎች በመቶዎች መማረካቸውንና መሳሪያዎችን በቁጥጥር ስር መዋላቸው ታየ። ውጊያው የተካሄደባት ሸረሪናም ከ2013 ወዲህ ሙሉ በሙሉ በኢትዮጵያ ሀገር መከላከያ ሰራዊት እጅ መውደቋ በቪዲዮ ጭምር ተረጋግጧል። ከሸረሪና ውጊያ በኋላ የኢትዮጵያ መንግስት በትግራይ የተለያዩ ስፍራዎች መቀሌን ጨምሮ የድሮን ጥቃቱን ቀጥሏል። መንግስት ስለ ድሮን ጥቃቶቹ ማረጋገጫ ባይሰጥም የውስጥ ምንጮች እንደሚገልጹት ጥቃቶቹ በወታደራዊ ኢላማዎች ላይ የተነጣጠሩ እንደሆኑ ያስረዳሉ። ያም ሆኖ በሳምንቱ መጀመሪያ መቀሌ ላይ በተሰነዘረ ጥቃት 14 ሰዎች መቁሰላቸውን የክልሉ ቴሌቪዥን ጣቢያ በምስል ጭምር አሳይቷል። ጥቃቱ በዚህ ሳምንት ውስጥ ተጠናክሮ የቀጠለ ሲሆን በትናንትናው ዕለት ረቡዕ ከምሽቱ 4 ሰዓት ተኩል በደቡብ ምስራቅ ትግራይ ግጃት በተባለ ቦታ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ ድሮን ጥቃት መፈጸሙ ተዘግቧል። በደቡብ ትግራይ ራያ አካባቢም ከሳምንት በፊት በትምህርት ቤት ውስጥ ተጠልለው በነበሩ የህወሓት ታጣቂዎች ላይ ድሮን ጥቃት መፈጸሙም ይታወሳል። ህወሓት ከሸረሪና ውጊያና ከድሮን ጥቃቱ በኋላ ዓለም አቀፉ ማህበረሰብ ድምፁን እንዲያሰማ ተከታታይ መግለጫዎችን አውጥቷል። ባለፈው አርብ ነሐሴ 15 2018 እንደ አውሮፓውያን አቆጣጠር ነሐሴ 21 2026 ለዓለም አቀፉ ማህበረሰብ ዝምታቸውን እንዲሰብሩ ጥሪ በማቅረብ ልዩነቶች መፍትሄ የሚያገኙት በኃይል ሳይሆን በንግግር ብቻ ነው በማለት ሁሌም ለንግግር ዝግጁ መሆኑን አረጋገጠ። ህወሓት ይህንን መግለጫ አርብ ነሐሴ 15 2018 ማውጣቱን ተከትሎ ሰኞ ነሐሴ 18 2018 ኦሉሴጉን ኦባሳንጆ መቀሌ ተጉዘው ከህወሓት መሪዎች ጋር ተወያዩ። ህወሓት ኦባሳንጆ የመጡት ያለ ፕሮግራም ቢሆንም ዶክተር ደብረጽዮን ሌሎች ፕሮግራሞቻቸውን አጥፎ እንዳነጋገሯቸው ቢገልጽም አዲስ ነገር ግን አልተገኘበትም ብለዋል። ተመሳሳይ ነገር ውስጥ ነው የቀጠልነው በማለትም ቅሬታውን በመግለጫው አስፍረዋል። የመረጃ ምንጮች እንደሚገልጹት ህወሓት የፕሪቶሪያው ስምምነት ችግሩን አይፈታምና ሌላ አይነት ስምምነት እንፈጽም በሚል አቋም ቢያራምድም በኢትዮጵያ መንግስት በኩል እንዲሁም በሸምጋዮቹም ሆነ በታዛቢዎቹ ዘንድ ተቀባይነት አላገኘም።
የኢትዮጵያ መንግስት ኦባሳንጆ መቀሌ በሄዱበት ዕለት ጭምር እንዲሁም ከዚያም በኋላ ድብደባውን ቀጥሏል። የቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያ የሰላም ስምምነት ዋና አደራዳሪ ኦሉሴጉን ኦባሳንጆ በሳምንት ቢበዛም በሁለት ሳምንት ጊዜ ውስጥ ወደ መቀሌ እንደሚመለሱ ህወሓት ማክሰኞ ዕለት ባወጣው መግለጫም አስታውቋል። ሆኖም በኢትዮጵያ መንግስት በኩል የተጠየቁት የጊዜያዊ አስተዳደር መመለስ ከኤርትራና ከሌሎች ኃይሎች ጋር የተጀመረ ትብብር መፍረስና ትጥቅ የማውረድ ወይም የዲዲአር ፕሮግራም መፈጸሙ ተግባራዊ እስካልሆነ ድረስ ወይንም ሂደቱን ለመቀበል ዝግጁነታቸውን እስካላረጋገጡ ኦባሳንጆ ተመልሰው መቀሌ መሄዳቸው አጠራጣሪ መሆኑን ሂደቱን በቅርብ ከሚያውቁ ወገኖች መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። በትግራይ ያለው ሁኔታ በከፍተኛ ስጋት እየተከታተልን ነው ሲል የአውሮፓ ህብረት ከ22 አባል ሀገራቱ ጋር እንዲሁም ዩናይትድ ኪንግደም እና ኖርዌይን ከዚህ ባሻገር ካናዳን ጨምሮ በትናንትናው ዕለት መግለጫ ወጥተዋል። ከዚያ ቀደም ሲል በአዲስ አበባ የሚገኙት ሁለት የአሜሪካ አምባሳደሮች በአዲስ አበባ የአሜሪካ አምባሳደርና በአፍሪካ ህብረት የአሜሪካ አምባሳደር በጋራ መግለጫ ማውጣታቸው ይታወሳል። ለዚህ ሁሉ መነሻ ሆነው በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት መካከል የተፈጠረው ውጥረት ወደ ከፍተኛ ደረጃ እየተሸጋገረ ከመምጣቱ ጋር ተያይዞ እንደሆነ ግልጽ ነው። ህወሓት በሚያዝያ 7 2018 መፈንቅለ መንግስት አድርጎ ሐምሌ 25 2018 ደግሞ በሸሬና በኩል ውጊያ ከተደረገ በኋላ ሁኔታዎች በከፍተኛ ደረጃ እየተወጣጠሩ ቀጥለው በአሁኑ ሰዓትም በቋሚነት የኢትዮጵያ መንግስት በተመረጡ ኢላማዎች ላይ በትግራይ በተለያዩ ግዛቶች የድሮን ድብደባ በማድረግ ላይ መሆኑ ይታወቃል። ውጥረቱ ጨምሯል። የኦባሳንጆ ወደዛ መጓዝ ያለውን ሁኔታ በተወሰነ ደረጃ ያረግበዋል ተብሎ ቢጠበቅም መግባባት የተደረሰበት ሁኔታ አይደለም። ቲፒኤልኤፍ የሚጠይቀው ነገር አለ። የኢትዮጵያ ፌዴራል መንግስትም የሚፈልገው ነገር አለ። ይህንንም መነሻ ማድረግ ይመስለኛል አባል ሀገራቱ ማለትም ሁለቱ የአውሮፓ ህብረት አባል ሀገራትና የአውሮፓ ህብረት እንዲሁም ካናዳ፣ ዩናይትድ ኪንግደም እና ኖርዌይ ከዚህም ባሻገር የአሜሪካ መንግስትም በዚህ ጉዳይ ላይ ድምፃቸውን እያሰሙ ያሉት ከኢትዮጵያ ፌዴራል መንግስት ጋር በተያያዘ ትግራይ ውስጥ ያለው ሁኔታ ዓለም አቀፉ ማህበረሰብም እያሳስበው ነው። ዓለም አቀፉ ማህበረሰብ የሚያሳስበው አንድ ክልል ላይ በጉልበት ሁሉ ነገር የተቆጣጠረ ኃይል አለ። ይህ ኃይል ደግሞ ለህግ አልገዛም ብሏል። ለህግ አልገዛም ያለን ኃይል ሌላ መውጫ መንገድ ደግሞ አልታይ ብሏቸዋል። እነሱም የኢትዮጵያ መንግስት ደግሞ የትግራይም ህዝብ የሌላውም ኢትዮጵያዊ ኃላፊነት ስላለበት በተመሳሳይ ነገር ውስጥ መቀጠል የሚችልበት ነገር አይደለም። አንድ መውጫ ነገር የግድ ያስፈልጋል። ስለዚህ በአሜሪካ መንግስት ማለትም አዲስ አበባ ባሉት አምባሳደሮች እንዲሁም በአውሮፓ ህብረት፣ በካናዳ፣ በዩናይትድ ኪንግደም እና በኖርዌይ መካከል በጋራ የወጣውን መግለጫ ለጉዳዩ ትኩረት ሰጥተው ከምንም በላይ አጽንኦት የሰጡት የፕሪቶሪያ የሰላም ስምምነት ጉዳይ ላይ መሆኑን እሱ በጣም መሰረታዊ ነገር ነው። ከዚህ ጋር ተያይዞ በተነሱ ጉዳዮች ላይ አንዳንድ ተንታኞች በዚህ ጉዳይ ላይ የሆነ እንትን ሽፍት ሲያደርጉ እያየን ነው። ተጨባጭ መሬት ላይ ካለው ነገር ጋር መፍትሄ ፍለጋ ውስጥ በሚገባበት ሰዓት ለመፍትሄው ምን መደረግ አለበት የሚለው ላይ ከማተኮር ይልቅ በቃ ሰዎቹ ስላኮረፉ አካባቢው ላይ ሌላ ቀውስ ስላለ ያን ቀውስ ሊያባብስ ስለሚችል የሚል ነገር ነው እና ምን ይሆን የሚለውን ነገር ባለቤት ስላልሆኑ ጉዳያቸውም ስላልሆነ ያው አንዳንዱ እንትን ነው ምንድነው የቀጠናው ጉዳይ መደበሪያም ሊሆኑ ይችላል። ግን እንደ መፍትሄ የሚያመጡት ነገር ስለሌለ ነው ይህንን በድፍረት የምለው እና የአውሮፓ ህብረት በትናንትናው ዕለት ያወጣው መግለጫ ምናልባት እዛ ላይ የተነሱ ነገሮች የኢትዮጵያ መንግስት የት ጋር እንዳለ፣ ዓለም አቀፉ ማህበረሰብ የት ጋር እንደሚገኝ፣ በህወሓት በኩል ያለው አቋም ምን እንደሆነ ያሉት ነገሮች በለጠም ያሳያሉ ብዬ አምናለሁ። በዝርዝር እንሄድበታል። ከዛ በፊት የገረመኝ የቁንጅና ውድድር ጋር ተያይዞ ኢትዮጵያና ኤርትራ ሰፈር ያለው ግርግር ነው። በቪየትናም የሚካሄድ የቁንጅና ውድድር አለ። በኢትዮጵያ አቆጣጠር ነሐሴ 29 የመጨረሻው አሸናፊ ይታወቃል። በዛ ውድድር ላይ ሩት ይርጋለም የምትባል ኢትዮጵያዊት
እንዲሁም ሰኒት የምትባል ኤርትራዊት ተወዳዳሪዎች ናቸው። ማዕት የአፍሪካ ሀገሮች አሉ፣ ኬንያ ምናምን እያልን የምንዘረዝራቸው በአጠቃላይ ወደ 16 የአፍሪካ ሀገር ከኤዥያ ወደ 16 ያለፉ ማለት ነው አሁን ያሉ። ድምፅ መስጠት የሚባል ነገር ቀጥታ ሰዎች ገብተው ድምፅ ይሰጣሉ። የሚፈልጉትን ሰው ድምፅ የሚሰጡበት አሰራር አለ። እዛ ላይ ክፋቱ ያኛው አሰራር በሰዎች ፍላጎት ላይ ብቻ የተመሰረተ ሳይሆን በገንዘብ አቅም ላይ ጭምር የተመሰረተ መሆኑ አሁን በኢትዮጵያና በኤርትራ መካከል ያለው ነገር ላይ በግልጽ የሚታይ ነገር ነው። የኢትዮጵያና ኤርትራዊቷ ተወዳዳሪ ድምፃቸው በሚሊዮን ነው። ሌላኛዋ በኋላ ላይ መጣችው ናይጄሪያዊቷም በሚሊዮን ገብታለች። ይሄ ሚሊዮን እኮ አስገራሚ አስደንጋጭም የሚሆነው አውሮፓ፣ ኤዥያ ምናምን ካሪቢያን እና አሜሪካ አካባቢ ያሉ ሀገሮች ተወዳዳሪዎች ኤዥያ አካባቢ የተወሰነ ግማሽ ሚሊዮን ያደረሳል። ከፍተኛ የሚባለው ያ ነው። ሚሊዮን የሚባል ቁጥር ያለው 3 የአፍሪካ ሀገሮች ጋር ነው። 100,000 የገቡ ራሱ ጥቂቶች ናቸው። 50,000፣ 40,000፣ 12,000፣ 10,000 ከዛም በታች በመቶዎች ገና ያሉ ሰዎች አሉ። አሁን አንድ ኢትዮጵያዊትና አንዲት ኤርትራዊት መስመሩ ላይ ሲገኙ አሁን በኢትዮጵያና በኤርትራ መካከል ፉክክር ሆነና የሚገርም ድምፅ የሚሰጥበት ሁኔታ ተፈጠረ። ኤርትራዊቷ በፍጥነት ሄዳ ነበር። ያው እንግዲህ አንዳንዴ የሆነ መሬት ላይ ያለውን እውነታ የማይገልጽ ነው ብዬ የሚያሳምኑ ነገሮች፣ አንደኛ ኢትዮጵያዊ በቁጥር ብዙ ነው። በቁጥር ብዙ ነው ስል ውጭ ያለው ኢትዮጵያ አይደለም። ሀገር ቤት ያለው ኢትዮጵያ በቁጥር ስለሚበዛ ብቻ አይደለም። ሀገር ቤት ያለው ኢትዮጵያዊ የኢንተርኔት አክሰስ ስላለው ድምፅ የመስጠት መብት ይችላል። ድምፅ መስጠት የሚችልበት እድል አለ። ብዙ መሆኑ አንደኛው እንደጠበቀ ሆኖ፣ በሁለተኛ ደረጃ ድምፅ ለመስጠት አክሰስ አለው። የኢንተርኔት አክሰስ ስላለ ማለት ነው። ኤርትራ ውስጥ ሆነው ድምፅ መስጠት የሚችሉ ሰዎች አይኖሩም። በመከራ የተወሰነ ሰው ሊሰጥ ይችላል። ለምን? ባለፈው ኢንተርኔት ካፌ የገባውን የምስራቅ አውሮፓውን ሰው ቪዲዮ እዚህ ላይም አቅርበናል። ወደ 10 ደቂቃ ቁጭ ብሎ ኢንተርኔት ካፌ ገብቶ አንድ ኢሜል መላክ ስላልቻለ ማለት ነው። ያንን ለማድረግ ገንዘብ መከፈል አለበት። እንደዛ ገንዘብ ከፍለው ጠብቀው ኢንተርኔት መላክ የሚችሉ ኤርትራ ውስጥ ምን ያህል ሰው አለ? ስለዚህ ኤርትራ ውስጥ ምናልባት ለኤርትራዊቷ ቁንጅና ተወዳዳሪ ጠቅላላ 100 ሰው ድምፅ ከሰጠ እገረማለሁ። ኢትዮጵያ ውስጥ በሚሊዮን መስጠት ይችላሉ። ስልካቸው ላይ ሁሉ ነገር ስላለ ማለት ነው። አሁን እንደሱ አይደለም የሆነው። የሚታየው ነገር የሆነ ቁጥሩ አካባቢ ላይ ሲታይ የኢትዮጵያ ቲክቶከሮች ተሰባስበው አሉ ኢትዮጵያዊቷን ሩት ይርጋለምን ድምፅ እንድታገኝ እንቅስቃሴ ሲያደርጉ ወዲያው በአጭር ጊዜ ውስጥ የኢትዮጵያዊቷ ድምፅ ወደ ኤርትራዊቷ መጠጋት ብቻ ሳይሆን በጣም ተቀራረበ። ከዛ በኋላ የተፈጠረው ነገር ነው አስገራሚ የሆነው ነገር። ትላንት የታየው የ800 እና 1.1 ሚሊዮን አካባቢ ነበር ልዩነታቸው። ማለት ኢትዮጵያዊቷ 800 አካባቢ፣ ኤርትራዊቷ 1.1 ሚሊዮን አካባቢ ነች። ዛሬ በሚቀጥለው ቀን ኤርትራዊቷ 3.5 ሚሊዮን አካባቢ ገባች። ኢትዮጵያዊቷ ወደ 1.8 ሚሊዮን አካባቢ ነች። ይሄ እንዴት ሆነ የሚለው ነገር ቀደም ሲል እንዳልኩት አሁን ኢትዮጵያዊቷ በቁንጅና ትበልጣለች፣ ኤርትራዊቷ ትበልጣለች እያልኩ አይደለም፣ ግን እንትኑ ስለገረመኝ ነው። ድምፅ ለመስጠት ቀደም ሲል እንዳልኩት ኢትዮጵያ ውስጥ ያሉ ኢትዮጵያውያን
አብዛኛው ድምፅ መስጠት የሚችልበት እንትን ስላለ ሚሊዮኖች መምረጥ ይችላሉ። አንዳንድ ድምፅ ይችላል ማንም ሰው። ድምፅ ማግኘት እድል ያላት ውጭ ካሉ ኤርትራውያኖች ነው። በሌላም በኩል ደግሞ ሁሉንም አይቶ ደስ የሚለውም ሰው ከዜግነትም ውጭ ሊመርጥ ይችላል። በማናቸውም ቁጥር ብንትን ብንለው 3.4 ሚሊዮን 3 ነጥብ ምናምን ሚሊዮን ወይ ምናልባት 4 ደርሶ ይሆናል አሁን እንትን ስንል ያ ድምፅ ከየት ሊመጣ ይችላል? ገንዘብ ነው። አንድ $4 የሚከፍል ሰው 40 ድምፅ ይገዛል ወይ ደግሞ 40 ድምፅ ያስገኛል። $8 እንትን የሚል ሰው 85 ድምፅ መስጠት ይችላል። $500 የሚከፍል ሰው 6500 ድምፅ ይሰጣል። ስለዚህ አሁን ለምንድን ነው እዚህ ውስጥ የገባሁት? ጨዋታው የህዝብ መሆኑ ቀርቶ አሁን ከፍተኛ ኢንቨስትመንት ሆኗል። ስለዚህ የት ጋር ይደርሳል የምናየው ነገር ነው። ግን በእርግጠኝነት ሁለቱም ሩትም ኤርትራዊቷም ፋይናል ላይ ይደርሳሉ። አጠቃላይ አሰራሩ ምናምን ሳይ ይደርሳሉ። የመጨረሻው 6 ውስጥ ይሆናሉ። ከዛ በኢትዮጵያ አቆጣጠር ነሐሴ 29 ቀን ዳኞቹ ከ6ቱ አንድ ሰው ይመርጣሉ። ያው የተለያዩ መመዘኛዎች አሏቸው። በመጨረሻው ቀን በፈረንጆቹ መስከረም 5 በኢትዮጵያ አቆጣጠር ነሐሴ 29 ቀን እንግዲህ ከመጨረሻዎቹ 6 ውስጥ አጠቃላይ ካለው ሁኔታ ትሬንዱን ስናይ ኢትዮጵያዊቷም ኤርትራዊቷም መጨረሻ 6 ውስጥ ይገባሉ። እንደሚመስለኝ ናይጄሪያዊቷም ትገባለች። ከዛ ወደ ኤዥያ አካባቢ ያሉ ሰዎች እንትን ይላሉ። ከነዛ ውስጥ እንግዲህ አንዱ አሸንፎ ይወጣል። ግን እስከዛው ምንድነው ከመስከረም 5 አውሮፓኖች አቆጣጠር በላይ አሁን ትኩረት እየሳበ ያለው ኦንላይን ያለው ውድድር ነው። ምናልባትም ቁንጅናውን ያዘጋጁ ወይንም ደግሞ ያንን በኮሚሽን የሚሰሩት አካላት በደንብ ገንዘብ እየሰበሰቡ ነው ብዬ አምናለሁ። ቀላል እንትን አይደለም እየተደረገ ያለውና ምናልባት እንትኑ ስለገረመኝ አየር ላይ ነው ሞሩ ውድድሩና ፉክክሩም በዛ መንገድ መቃኘቱ ጥሩ ነው። ይሄ ሌላ ነገር አይደለም። የጦርነት ፉክክር አይደለም። የንዋጋ ፉክክር አይደለም። ከሌት ትበልጣለች ነው። ክፋት የለውም። ግን በዚህ በገንዘብ በምናምን ባይሆንና በሁሉንም ሰውን አስተባብሮ ምናምን ቢሰጥ ደግሞ ጥሩ ነበር ብዬ አምናለሁ። ዞሮ ዞሮ ፉክክሩ ክፋት የለበትም። ያው ነሐሴ 29 2018 ዓ.ም እንግዲህ አሸናፊውን በቪየትናም ሆቺሚን ሲቲ እንግዲህ ይታያል። የዛን ጊዜ መጠበቅ ነው። ወደ ዋናው ጉዳይ ስመለስ ከህዝባዊ ወያኔ ሓርነት ትግራይና በኢትዮጵያ ፌዴራል መንግስት መካከል ያለው ሁኔታ ነው። ይህም በተመለከተ እንግዲህ የዚህ ሁሉ ውዝግብ የቀውስ ሁሉ መነሻ በዋናነት የጀመረው እንግዲህ የቆየ ነው፣ የከረመ ነው፣ ሲንከባለል የመጣ ነገር ነው። እሱ የሚያጠራጥር ነገር አይደለም። አሁን በተለይ በህዝባዊ ወያኔ ሓርነት ትግራይ መካከል ክፍፍሉ ከመጣ በኋላ አንዳንድ ጉዳዮች የበለጠ ውዥንብሩ እየጠራ ነገሮች የበለጠ እየተገለጹ መጥተዋል። ሰዎች ምናልባት ከቆሙበት የፖለቲካ ፍላጎት ወይ ደግሞ ከያዙት የፖለቲካ አቋም አንጻር አንዳንድ ነገሮችን በድፍረት ለመናገር አቅም ሲያንሳቸው ብናይም የቀደመው አውዳሚ ጦርነት ለምን፣ በማን፣ እንዴት የሚለው ነገር ዛሬ ላይ አጠራጣሪነቱ አብቅቷል። ያንም አጠራጣሪ የሚሆነው ያው አንዳንዴ በጥርጣሬ ላይ የተሞላ በሌላም በኩል ወይ ደግሞ መረጃ ላልተከታተለ ከዛም ባሻገር አንዳንዱ እንዴት ነው ህወሓት እንዴት ብሎ ፌዴራል መንግስቱን እወጋለሁ ብሎ ሊደፍር ይችላል የሚል በዛ ደረጃ በቅንነት የሚያነሱ ሰዎች አሉ። እነሱ ያልተረዱት ህወሓት ያኔ መንግስት ነበር። ኢትዮጵያን 27 ዓመት የፖለቲካ ስልጣን ተቆጣጥሮ በነበረበት ሰዓት ኢትዮጵያ ማለት የቲፒኤልኤፍ የጓሮ እርሻ ነበረች። የፈቀደውን የሚያደርግባት የኢትዮጵያ ሀገር መከላከያ ሰራዊት መሳሪያዎች ጭምር ለኢትዮጵያ ተገዝተው ወደ ህወሓት ካዝና ለክፉ ቀን ተብሎ የሚተላለፉባት ሀገር ነበረች።
ስለዚህ መዳፋቸው ላይ ሁሉም ነገር ነበር። የኢትዮጵያ ሰራዊት የሚባለው ተኳሹ አካባቢ ነው በአብዛኛው። ሌላው ሁሉን ነገር በመዳፋቸው ለመቆጣጠር የሞከሩበት ስርዓት ነበር። ስለዚህ በአንጻሩ ደግሞ መንግስት ሲለወጥ ስር ነቀል ባለመሆኑ እነሱ ጭምር ማለትም የጥፋት ኃይሎቹ የቲፒኤልኤፍ ሰዎች ጭምር በጸጥታ መዋቅሩ በመከላከያ ውስጥም የነበሩበት ሁኔታ ነበር። ማለትም የኢትዮጵያ መከላከያ ሰራዊት ውስጥ ያሉ የትግራይ ተወላጆችን እንዳለ ማለት አይደለም። ህወሓት የሆኑ ሰዎች አሉ። በዛ በአውዳሚ ጦርነት እንኳን ነገሩ ገብቷቸው ሁኔታዎችን ተገንዝበው ህወሓት ማለት የኢትዮጵያም የትግራይ ህዝብም ጸር ነው ብለው ከምንም በላይ ደግሞ በኢትዮጵያ ሀገር መከላከያ ሰራዊት ላይ በወቅቱ በተሰነዘረው ነገር ተቆጭተው በውጊያ በአመራር ደረጃ ሁሉ ትልቅ ሚና የተጫወቱ ጀነራሎቹ ምናምን በዛ ሂደት ውስጥ በጣም ያለፉ እነሱም ከዚህ ከህወሓት አስቀድሞም ውጭ የሆኑ ሰዎች ናቸው። በቃ ወታደር ሲባል ወታደር ሆኑ። እነሱ ሰፈር የላቸውም ምናምን የላቸውም። የኢትዮጵያ ሲባል የኢትዮጵያ ሆነዋል። እነሱ ግን የኢትዮጵያ ሲባል ለጭምብል ኢትዮጵያ ብለው ውስጣቸው ሰፈራቸው ላይ እንትን ያሉ ሰዎች ነበሩ። ያው ልክ አንድ ነገር ህወሓት ከቤተ መንግስት ሲጠረግ እነሱም ተጠራርገው ወደ መቀሌ ሄዱ። ተጠራርገው ሲሄዱ ግን ተመልሰው መንግስት እንደሚሆኑ ተማምነው ነበር። እናም ቲፒኤልኤፍ ጋር አቅም ጋር ሲታይ የኢትዮጵያ የሚባለው ነገር የቲፒኤልኤፍ ሆኖ ስለቆየ በሌላም በኩል ውስጡ ያልጠራ ስርዓትን በመሆኑ በብዙ መልኩ አድቫንቴጅ ነበራቸውና ስለዚህ ሊተኩሱ የሚችሉበት እድል ሰፊ ነበር። ሰው እንዴት ይተኩሳሉ የሚለው ነበር የሚያጠራጥረው። ዛሬ እንዴት ይተኩሳሉ ምናምን ሳይሆን ብዙ መስረጃዎች አደባባይ ላይ ተሰጥተዋል። ሽምግልና ጥረቱ ምናምን ድሮ እኛ የምናውቃቸው ታሪኮች አደባባይ የተገለጹትን አይደለም። የኢትዮጵያ መንግስት ተማጽኖን ምናምን አይደለም። ከዛ በላይ የመጨረሻ ጫፍ ላይ ሲደርስ ምናልባት ሰዎቹ ቆም ብለው ነገሮችን እንዲመረምሩ በጣም ምናልባት በታሪክ ውስጥ መንግስት የሄደበትን ርቀት ሰው ከስካሩ ሲወጣ በሰፈር ምናምን ከተከለለበት ነገር ወጥቶ በነፃ አእምሮ ሁኔታዎችን ሲያይ መሄድ ከሚገባው ርቀት በላይ ስልጣን ላይ ያለው መንግስት ሄደዋል ብዬ አምናለሁ። አቶ ጌታቸው በግልጽ እንዳደረጉት መጨረሻ ደረጃ ላይ ሲደርስ ይብቅ ወደ ውጊያ እንሄድ ብቻ አይደለም ጠቅላይ ሚኒስትር አብይ ያሉት አምባሳደር ሬድዋን ሁሴንን ልከው ወደ ግጭት ከገባን ሻዕቢያ ይገባል እንደሚገባ ነግረዋቸዋል። ከገባ ደግሞ ይበቀላቸዋል። ይህ ሁሉ መልእክት ተላልፎላቸው ነው ከዛ በኋላ ኢትዮጵያ ሰሜን ዕዝን ያጠቁት። ይህን ወደኋላ ተመልሼ ማነሳው ዛሬ ያለንበት ደረጃ ላይ ቆመን እዚህ ምስቅልቅል ውስጥ እንዴት እንደተገባ መለስ ብሎ ወደኋላ ማየቱ ጠቃሚ ስለሆነ ነው። ኢትዮጵያ ውስጥ ሰላም እንዲረጋገጥ ልክ የአውሮፓ ህብረት ልክ የአሜሪካ መንግስት ድምፁን እንደሚያሰማው ድምፅ ለማሰማት የሚፈልጉ አካላት ካሉ እንደ ዜጋም ኃላፊነት ስላለባቸው በተጨባጭ ያለውን ነገር ግን ይዘው እሱን መሰረት አድርገው መነሳቱ ይጠቅማል። በሌላ በኩል ደግሞ ህወሓት በሚለው መንገድ ማስረጃ ካላቸው እሱን ቢመረምሩ ጥሩ ነው። ግን ዘመኑ ጥሩ ስለሆነ ሁሉ ነገር ፊት ለፊት ስለሚነገር ህወሓትም የሚናገረው ነገር የለም። ድሮ እነሱ የሚናገሩት ነገር ሁሉ የእግዚአብሔር ቃል ተደርጎ የሚወሰድበት ነገር ስለነበር መዋሸት፣ መቅጠፍ ምንድን ነው የተዋሃዱበትና የተፈጠሩበት ነው ማለት ይቻላል ቲፒኤልኤፎቹ። ስለዚህ ያንን ይናገራሉ፣ ህብረተሰቡን ያሳምናሉ። ኢትዮጵያ ውስጥ በየትኛውም አቅጣጫ ግፍ ይፈጽማሉ፣ ሰቆቃ ይፈጽማሉ። በዚህም የተነሳ ህዝብ ይቃወማል፣ ተቃውሞ ያሰማል። ህዝብ በቲፒኤልኤፍ ላይ በአፋኙ በረጋጩ ላይ የሚያሰማውን ተቃውሞ ጸረ ትግሬነት ነው እያሉ ሲሰብኩ ነበር። ያኔ ሁሉ ይደመጡ ነበር። ምናልባት ያኔ
እነዚህ ሰዎች የሚሉት ትክክል አለመሆኑ ያኔ ቢታወቅ ኖሮ ዛሬ እንዲህ አይነት ምስቅልቅል ውስጥ ይገባ ነበር ወይ ብዬ በግል ያስባለሁ። በአደባባይ ብዙ ሰው የሚያውቀውን አብነት መጥቀስ ይቻላል። ምርጫ 97 ሚያዝያ 30 1997 ዓ.ም ቅንጅት አዲስ አበባ መስቀል አደባባይ ሰልፍ ጠራ። በ29 ኢህአዴግ ጠርቶ ነበር። ብዙ ህዝብ ወጥቷል። ምናልባትም ከመጠን በላይ እንትን አሉ በ29 በወጣው ህዝብ። እሱ በእርግጥ ድርጅታዊ ስራ ምናምን በደንብ እንትን ያለበት ነው። የነበሩ መፈክሮችን እናስታውሳለን። ከዛ በላይ ሰው ይወጣል ብሎ አልጠበቁም ነበር። ተአምር ሆነ። በሚቀጥለው ቀን ያ ሰልፍ ላይ የቅንጅቱ አመራር አቶ በድሩ አደም የዛሬ ሳምንት በእናንተ ድምፅ ኢህአዴግን ወደ መጣበት እንመልሰዋለን፣ ቃል በቃል ይሄ ነው። ፕሮፓጋንዳ ተሰራበት በመንግስት መገናኛ ብዙሃን ጭምር። ትግሬዎችን ወደ መቀሌ እንሸኛቸዋለን ተባለ የሚል ዘመቻ ተከፈተ። አስቀድሞ ትግሬ ወደ መቀሌ፣ ዕቃ ወደ ቀበሌ እየተባለ እየተነገረብን ነው የሚለውን የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ቴዎድሮስ አጎስ በጀርመን ድምፅ ሬዲዮ ላይ ይህን ተናገሩ። ዛሬ አይደለም ማነሳው፣ ጀርመን ድምፅ ሬዲዮ ጭምር አውግዘን በወቅቱ በጋዜጣችን ላይ አባይ የሚባለው ጋዜጣ ነበረኝ። በሱ ላይ ርዕሰ አንቀጽ ራሴ ጽፌያለሁ። የት ቦታ ማን ትግሬ ወደ መቀሌ፣ ዕቃ ወደ ቀበሌ ያለው ማን ነው? መፈክር ላይ ነው ወይስ አንድ መሸታ ቤት አንድ እብድ ሲጠጣ የተናገረው ነው? የት ተባለ? እንዴት ተባለ? በማን ተባለ? ጥያቄ የለም። የመጀመሪያ ቀን በዜና መጽሔት የሚባል አቀረቡት። እንደገና እሑድ ቀን ሙሉ ቃለ ምልልሱ ለቀቀ። ይሄ ሁሉ የትግራይ ህዝብ ላይ እነሱ ላይ የሚደረገውን ተቃውሞ ትግራይ ህዝብ ላይ የሚደረግ ተቃውሞ እንዲመስል ነበር። ያ ሁሉ አልፎ ምርጫውን በጉልበት ቀልብሰው የአዲስ አበባ ጎዳናዎችን በደም አርክሰው ያሸነፉትን ሰዎች ወደ እስር ቤት ካጋዙ በኋላ የተከሰሱት ሰዎች ላይ የዘር ማጥፋት ፈጽማቸዋል የሚል ነው እንትን ያሉት። እኛም በጋዜጠኝነታችን አብረን ገብተናል። የዘር ማጥፋት በማድረግ የሚል ነው። እነዚህ ሰዎች ማስረጃውን ከየት ነው የሚያመጡት? ምንድን ነው የሚሉት? ለብዙ ሰው አስገራሚ ነበር፣ ለታሰረውም ላልታሰረውም። ዓለም አቀፍ መገናኛ ብዙሃን ጭምር ጩኸታቸው በረከተ። አስታውሳለሁ፣ ብዙዎችም ያስታውሱታል። መጽሐፌም ላይ ጠቅሼዋለሁ። አቶ መለስ ዜናዊ በቶን የሚቆጠር ማስረጃ አለን አሉ። እነዚህ ሰዎች ወንጀል ለመፈጸማቸው በቶን በኋላ የፍርድ ሂደቱ ምናምን በደንብ የቀረቡትን ማስረጃዎች ሁሉ እንትን ብዬ በባይት የሚሆን ማስረጃ በፍርድ ቤት መድረክ ላይ አልታየም። ማስረጃ ተብለው በቶን ተብለው የተበጡት ማስረጃዎች አሁን ብዙ ሰው የተለያየ ነገር ማየት ነገሮች መመርመር ስለቻለ ለማየት ያለው እድል ሰፊ ነው ብዬ አምናለሁ። በቶን የተባሉት ማስረጃዎች ውስጥ ቅንጅቶች ባስነሱት ረብሻ አዲስ አበባ ላይ 285 ብር ይሸጥ የነበረው ማኛ ጤፍ እነሱ ባስነሱት ረብሻ 315 ብር ገባ። ቃል በቃል ነው ማስታውሰው ነው። መጽሐፌ ላይ አትሜዋለሁ። ጨው ይህን ያህል ብር የነበረው ይህን ያህል ሆነ። በቶን የሚቆጠረው ማስረጃ ማለት ነው። እርግጥ ነው ችሎት ላይ ማስረጃ ብሎ አቃቤ ሕግ ሲያቀርብ በጣም አስታውሳለሁ። ነፍሳቸውን የማረው ፕሮፌሰር መስፍን ካልተሳሳትኩ አንዱ ዓለምን አንሸከም ብለው ጥሎት ሄደዋል። እዛው እንትን ውስጥ ፍርድ ቤት ውስጥ። ከዛ በላይ አስገራሚው
በአባላዘር በሽታ የተያዙ ሰዎች ማስረጃም ቀርቦ ነበር። የአባላዘር በሽተኞቹ ኦኬ ምንድን ነው ግራ ገባን። በጣም ነው ማስታውሰው። ደግሞ የአባላዘር በሽታ የታመሙ ሰዎች ሆስፒታል ሄዱ፣ ማስረጃ ተያይዟል። እነሱ ለምንድን ነው ይሄ ነገር የተያያዘ? እነዚህ ሰዎች ስም ግራ ገባን። ኦኬ ምክንያት ያለመሆንም ሞከርን። እንዲህ ስናወራ ያው እስር ቤት ውስጥ ከተመለስን በኋላ እዛው እስር ቤት ውስጥ ለምንድን ነው ይሄ ነገር? ምክንያቱም ብዙ ሰው አላየውም፣ ወረቀቱን ትቶታል። ምክንያቱም ቀልድ እንደሆነ ያውቋል። እኔ ግን ያው የዚህ የሚዲያም ስራ እሱ እንትን ብሎብኝ ይሆን እያንዳንዱን በትኜ ሳይ እነዚህ ማስረጃዎችን አየኋቸው። ከዛ ገረማቸውና ምክንያት ያለመሆን ሁሉም ሰው ሞከረ። ከዛ ምን ተባለ? አይ እንግዲህ ሊሆን የሚችለው ግርግር ተፈጥሯል። ግርግር ሲፈጠር ሕግና ስርዓት ይፈርሳል። በዚህ መሃል ሴቶች የመደፈር እድላቸው ሰፊ ነው ብለው አምነው በዛ መልክ አቅርበው ይሆናል ብለን ወደዛ መደምደሚያ እንዳይኬድ የአባለዘር በሽታ ያለባቸው ተብሎ ማስረጃ የቀረበው ወንዶችም ጭምር ናቸው። የዘር ማጥፋት ተብሎ ክሱ ከቀረበ በኋላ አስታውሳለሁ እነ ዶናልድ ሌቪን የኢትዮጵያ ወዳጆች አሜሪካዊው እነሱ ሁሉ እነ አቶ መለስን አነጋግረው ምን ብለው በኋላ ዘር ማጥፋት ምን ያህል ከባድ ነገር እንደሆነ በየአቅጣጫው ጩኸትም ነበር። ከዛ በኋላ የዘር ማጥፋት ሙከራ ተብሎ ክሱ ተሻሻለ። ያ ተሻሽሎ ማስረጃ ሆነው የቀረቡት ሰዎች የዘር ማጥፋት ተፈጸመባቸው ወይ ደግሞ የዘር ማጥፋት ሙከራ ተፈጸመባቸው የተባሉት አንዲት የቀበሌ ሊቀመንበር፣ አንድ በልብስ ስፌት ሙያ የሚተዳደሩ ሰው፣ እንደገና አንድ ኮሎኔል ቂርቆስ አካባቢ ያሉ ሰው። የቂርቆሱ እንደ ምሳሌ ላንሳው። እንግዲህ የዘር ማጥፋት ነው። ኢትዮጵያ ውስጥ በ1999 አካባቢ ማለት በ1986 አካባቢ በተካሄደው ሴንሰስ ኢትዮጵያ ውስጥ ከሚኖሩ ኢትዮጵያ ነዋሪዎች ውስጥ 17 በመቶ አካባቢ ትግራይ ተወላጅ ነው። ያ ማለት በሚሊዮን የሚቆጠር ማለት ነው። ያኔ በነበረው እነሱ ገና ወደ ስልጣን እየመጡ በነበሩበት ሰዓት ስልጣን ላይ መጀመሪያዎቹ ዓመታት ማለት ነው። ዘር ማጥፋት ሙከራ ተፈጸመ ተብሎ 3 ሰዎች የቀበሌ ሊቀመንበር፣ አንድ በልብስ ስፌት ሙያ የሚተዳደሩ፣ አንድ ጡረተኛ ህወሓት ኮሎኔል ሰው ይሄንን ሲይዝ ነው ህወሓት የሚባለው ቡድን መጨረሻ ላይ ያለውን ነገር የበለጠ ቢገለጽለት። የትግራይ ህዝብ እንደ ሰባይ ጋሻ የሆነ ለወንጀላቸው መደበቂያ አድርገውት ነው የኖሩት። ዘር ማጥፋት የዛን ጊዜ ዘር ማጥፋት የትግራይን ህዝብ ለማጥፋት ነው የሚለውን ነገር ይሄን ዲቴል የሚያክሰው አለ። መቀሌ ቁጭ ብሎ በሆነ ቀበሌ ቁጭ ብሎ ራሱ አዲስ አበባ ቁጭ ብሎ ህወሓትን ብቻ የሚሰማ ሰው የቀረበው ማስረጃ ወይ ደግሞ ክሱ አንዱ ሽጉጥ ተነጠቀ፣ አንዱ ሊመታ ሲል ፈርጥጦ አመለጠ ነው እኮ። ሌላኛው የቀበሌ ሊቀመንበሩ ብርጭቆ ተሰበረ ምናምን ነው። ከሁሉ በላይ የሚገርመው ዘር ማጥፋት ለመፈጸም ተንቀሳቀሱ የተባሉት የአዲስ አበባ ልጆች በተለይ ቂርቆስ አካባቢ ያለው ኮሎኔሉ ታክሲዎች አድማ ተመተዋል። አድማ የመቱትን ታክሲዎች ኮሎኔሉ የፖሊስ አባል አይደሉ፣ ሌላ የተሰጣቸው ኃላፊነት የለም፣ ጡረተኛ ናቸው አሉ። ታክሲዎቹን በግድ ስራ እንዲሰሩ ያስገድዳሉ። ይህን ጊዜ ደግሞ ወጣቶቹ ማስገደድ አትችልም የሚል ነገር ይመጣና ሰውየው ላይ እርምጃ ለመውሰድ ያስፈራሯቸዋል። ሰውየው ያመልጣሉ፣ ልጆቹ ተከትለዋቸው ይሄዳሉ። ከዛ ተመለሱ። ለምን ተመለሱ? ስላልደረሱባቸው አይደለም። የተመለሱት
የሚያከብሯቸው የጎረቤት ሰው ቤት ገቡ። እኚህ ሰው እዛው አካባቢ ማለት ነው። የተመለሱት እኛ እናት የትግራይ ተወላጅ ናቸው። ሰውየው አምልጦ የገባባቸው ሰው ቤት የትግራይ ተወላጅ እናት ናቸው። ይሄ ፍርድ ቤት የቀረበ ነገር ነው። ትግራይን ለማጥፋት የሚንቀሳቀሱት ልጆች ሰውየው ሸሽቶ ትግራይ ተወላጅ ቤት ሲገባ እንኳን ሄደው ሰውየውን ሊይዙት እርሳቸው መድፈር ሆኖባቸው ወደኋላ ተመለሱ። ይሄ ተረት አይደለም። ቲፒኤልኤፍ እንደሚለው በማስረጃ ኢትዮጵያ ፍርድ ቤቶች ያኔ በድምፅ ይቀረጻል። በዛ ሂደት ውስጥ ያለፈ ሰው ሁሉ የሚያውቀው ነገር ነው። አቶ በድሩ የተናገሩት ህወሓት ምንድን የዛሬ ሳምንት ማለት ይህን የሚናገሩት ሚያዝያ 30 1997 ነው። በሳምንቱ ግንቦት 7 1997 ምርጫው የሚካሄድበት ቀን ነው። የዛሬ ሳምንት በእናንተ ድምፅ ኢህአዴግን ወደ መጣበት እንሸኘዋለን ተባለ። ከዛ በቃ አየሩን ተቆጣጠሩት። አየሩን በቃ የትግራይ ህዝብ ከአዲስ አበባ ተጠርጎ ሊወጣሉ ተባለ። ቃል በቃል ኢህአዴግን ያሉት ማለት ነበረባቸው አልነበረባቸውም፣ እንደሱ አይነት ክርክሮች አሉ። ግን ኢህአዴግ የሚባል ነገር የተናገሩት። ከዛ ፍርድ ቤት ይህ ጉዳይ እርሳቸው ላይ እንደ ክስ ቀርቦ ነበር። መከራከሪያቸው ምን ነበር? ኢህአዴግ ማለት እኮ ኢትዮጵያን መንግስት የያዘ ቡድን ነው። የኢትዮጵያ መንግስት ደግሞ በህዝብ ተወካዮች ምክር ቤት ዋናው የስልጣን ምንጭ እሱ ነው። ህዝብ በህዝብ የተመረጠው 547 ወንበር ያለው ምክር ቤት ነው። ያ የኢትዮጵያ መንግስት ነው። ያ የኢህአዴግ መንግስት ነው። የኢህአዴግ መንግስት ውስጥ 178 ወንበር የኦሮሚያ ክልል ነው። 136 ወንበር የአማራ ክልል ነው። 123 ወንበር የደቡብ ክልል ነው። ያኔ ደቡብ እንዳሁኑ አልተከፋፈለም። እርሳቸው ያደረጉትን መከራከሪያ ነው። ከዛ ውስጥ ህወሓት ወይ ደግሞ የትግራይ ክልል ወንበር 38 ነው። ኢህአዴግ ወደ መጣበት ይመለሳል ሲባል 178 ወንበር የያዘው ኦሮሚያ ክልል 136 ወንበር የያዘው የአማራ ክልል እኔን ሳይል እንዴት ነው ጉዳዩ ከትግራይ ጋር የሚያያዘው ብለው ለፍርድ ቤት መከራከሪያ አቅርበው መጨረሻ ላይ ሄዶ በዚህ በጠቃላይ በ6 ወር ነው የተለቀቁት። 6 ወር እስራት ተፈርዶባቸው። ህወሓት ማለት የትግራይ ህዝብ እንደ ሰብአዊ ጋሻ የፖለቲካ ፍላጎቱና ዓላማውን ለማስፈጸም መደበቂያው መሸሸጊያው አድርጎ እስከ 2010 ከዛም በኋላ እስከ 2013 ከምንም በላይ ከ2015 በኋላ ብዙ ነገሮች ለብዙ ሰዎች እየተገለጹ መጥተዋል። ከፕሪቶሪያ የሰላም ስምምነት በኋላ እንዲህ አይነት ቡድን ነው። ይሄ ቡድን ጦርነቱ ሲጀመር እንዴት እንደተጀመረ ያው ቀደም ሲል አንስቼዋለሁ። ጦርነቱ ከተጀመረ በኋላ ውጊያው የመጨረሻ ምዕራፍ ከደረሰ መቀሌ ከተከበበች በኋላ አድዋ፣ አክሱም ምናምን ሁሉ ነገር በኢትዮጵያ መንግስት እጅ ገብቶ ሁሉ ነገር እያበቃ መቀሌ በተከበበበት ሰዓት የፕሪቶሪያ የሰላም ስምምነት ለመፈራረም ወደ ደቡብ አፍሪካ ተጓዙ። የፕሪቶሪያ የሰላም ስምምነት ተፈረመ። የጠመንጃ ላንቃ ተዘጋ። ትግራይ ህዝብ እፎይታ፣ በሌላውም አካባቢ እፎይታ ሰፈነ። ያንን የጠመንጃ ላንቃ የዘጋ ስምምነት ወደ ተግባር ሲገባ ወዲያውኑ መሰረታዊ አገልግሎቶች መጀመር ምናምን የሚባለው ነገር ፍጥነት በሚለው ከሚገልጸው በላይ በፍጥነት ነበር የተከወነው። በአፈ ጉባኤ ታገሰ ጫፎ የሚመራ የኢትዮጵያ መንግስት ከፍተኛ ልኡካን ቡድን
የኢትዮጵያ ንግድ ባንክ፣ የቴሌ በሁሉም ዘርፍ ሲኒየር የሆኑ ዋና ዋናዎቹን ጭምር የያዘ ከፍተኛ ልኡካን ወደ ትግራይ ሄደ። ብዙ ሰዎች አሁን ዶክተር ደብረጽዮን ላይ የሚሉባቸው ያንን ነው። ድሮንም እኮ እኛ ጠቅላይ ሚኒስትሩ አብይን አደነቁና ድሮንም እኮ እኛ የውጭ ሰው ምን ያስፈልገናል፣ እርስ በርሳችን እኮ ተነጋግረን የምንጨርሰው ነገር ነበር አሉ። ማለት በፕሪቶሪያ ሰላም ስምምነት የተቀመጡትን ነገሮች ወዲያውኑ የኢትዮጵያ መንግስት ለመፈጸም የሄደበትን ርቀት ነው። ከዛ በኋላ የፕሪቶሪያውን የሰላም ስምምነት በተመለከተ በኢትዮጵያ መንግስት በኩል ያልተፈጸሙና የጎደሉ የተፈጠሩ ክፍተቶች ምን ነበሩ፣ በህወሓት በኩልስ ምንድን ነው የሚለውን ማንም ጤነኛ ሰው አጠቃላይ ስምምነቱን ነጥብ ሲያይ የሚገነዘበው ነገር ነው። የኢትዮጵያ መንግስት ላይ የተነሱ ያሉ ጉዳዮች በተደጋጋሚ ተገልጿል። ተፈናቃይ፣ የትግራይ ሉዓላዊ ግዛት ምናምን የሚባሉ ነገር በፕሪቶሪያ የሰላም ስምምነት ላይ የተቀመጠው መንገድ የኢትዮጵያ መንግስት እየሄደበት ነው። እዛ ላይ የኢትዮጵያ መንግስት ይህንን አላደረገም የሚባል ነገር ከየትኛውም ወገን እየመጣ እየሰሙ አይደለም። አወዛጋቢ ቦታዎች በህገ መንግስቱ መሰረት ተብሏል። ያንን መሰረት አድርጎ ነው ሁሉ ነገር የሚሄደው። ዛሬ ሆኖ ለብዙ ሰው ቢገርመውም ለነሱ የማይገርመው የፕሪቶሪያ ሰላም ስምምነት ሲፈረም ያንን ስምምነት እጅ መስጠት ነው ብለው በፖሊት ቢሮ ደረጃ ውድቅ አድርገውት ማዕከላዊ ኮሚቴ ላይ ሲደርስ ነው ወታደሮቹ ጭምር ደግፎ ሌላ ምን አማራጭ አለ ብለው ያንን የተቀበሉት። እምቢ ብለው ነበር ፖሊት ቢሮ። ይህን እነ ፕሮፌሰር ክንዲያ ጭምር በአደባባይ የተናገሩት ነገር ነው። እምቢ አሸፍረን ብለው ነበር። ከዛ በኋላ መከሩ። አቶ ስብሃትም ትግራይ ሚዲያ ሃውስ ከተባለ ቃልምትን ጋር የዛሬ 2 ዓመት ባደረጉት ቃለ ምልልስ ሳያፍሩ በአደባባይ ፕሪቶሪያ ጊዜ መግዣ ነው ብለው ተናግረዋል። ጊዜ መግዣ ነው። ቪዲዮ ሁሉ አለ። እንግዲህ ያ ጊዜ መግዣ የሚፈልግ አካል ሁሉም ነገር ቢፈጸም ጉዳዩ እዛ ላይ የተዘረዘሩት ነገሮች ስላልሆኑ ጉዳዩ የስልጣን ጉዳይ ስለሆነ ራሱን ሲያዘጋጅ ነበር፣ ራሱን ሲያደራጅ ነበር። የተፈናቃዮች መመለስ አጀንዳ ያሳጠዋል። ስለዚህ ተፈናቃዮቹ እንዳይመለሱ ታግተው ተያዙ። ያው ክምችቱ፣ ዝግጅቱ ምናምኑ በግልጽ የሚታወቅ ነው። ሸረሪና ላይ ደግሞ ያየነውን ነገር አይተናል። እናም እዚህ ደረጃ ድረስ እንዴት እንደመጣንና ህወሓት የሚባለው ቡድን በተለይ ደግሞ ይነስ የሚብዛ ፖለቲካውን ማጦዝ የሚችሉትና አንዳንዴ አደጋውንና ጣጣውን መገንዘብ የሚችሉ ሰዎች ሁሉ ተጠርገው ወጥተው 100% ሶፍትዌሩ በሌለበት ሃርድዌሩ እየተንገጫገጨ በሚገኝበት ሁኔታ ውስጥ የተወሰነ ደረጃ ኃላፊነት የማይሰማው አደጋውን ማሽተት የማይችል የሆነ ገደል ከገባ በኋላ ገደል መኖሩን የሚረዳ ቡድን በመሆኑ በተወሰነ ደረጃ ከመጠን በላይ ማስታመሞችም ታይተዋል። ከምንም በላይ ደግሞ የትኛውም ከዛ ሁሉ አውዳሚ ግጭት በኋላ ተመልሶ ግጭት ውስጥ መግባት በሰቃይና በስቃይ ውስጥ ያለፈን ማህበረሰብ የበለጠ ደግሞ ማድቀቅ ነው። በፕሪቶሪያ የሰላም ስምምነት መሳሪያ ይዞ መንቀሳቀስ፣ በፕሪቶሪያ የሰላም ስምምነት ስልጠና ማድረግ፣ በፕሪቶሪያ የሰላም ስምምነት ከውጭ ያለ ጋር መተባበር 1 2 3 ተብሎ የተዘረዘሩ ነገሮች ሁሉ እንደተፈቀዱ ተደርጎ እየተካሄደ የቆየው እና ይሄን ሁሉ አልፎ እንግዲህ በዋናነት በፕሪቶሪያ የሰላም ስምምነት ላይ መሰረታዊ የሚባለው ያ የውዝግብ መንስኤ የሆነው መንግስት ያሉትን አካል እንዲፈርስ ተስማምተው ፈርመው በዚያ ምትክ ጊዜያዊ አስተዳደር ተሰይሞ ያን ጊዜያዊ አስተዳደር በግልጽ በአደባባይ አፍርሰው የሞተውንና በፕሪቶሪያ የሰላም ስምምነት የፈረሰውን አካል ህይወት ሰጥተው ከዛም አልፈው እንቀብረዋለን የሚል ፉከራ ሲያደርጉ ቆይተው ያው ሸረሪና ላይ ብዙ ነገር ከሆነ በኋላ ፉከራው
ወደ ዋይታ፣ ቀረርቶ ወደ ሙሾ ተቀይሮ አይተናል። ያም ሆኖ ግለሰቦች ጉዳይ አይደለም። አግተው ያዙት ሚሊዮን ህዝብ አለ። ታጋቾቹን ከአጋቹ ለማስለቀቅ በሚደረግ ጥረት ውስጥ የተወሰነ የሚፈጠር ክፍተት አለ። ያ ክፍተት ኮላተራል የሚባለውን ኮላተራል ዳሜጅ የሚባል ነገር ለኃጢአን የተወረወረው ለጻድቃን ይተርፋል። ስለዚህ ኮላተራል ዳሜጅ በሌለበት ሁኔታ ውስጥ መውጫ ፍለጋ ጥረቶች ሲደረጉ ቆይተዋል። አንዳንድ ሰዎች የማይገባቸው ሚያዝያ 27 ግልበጣ እንደተደረገው ከኢትዮጵያ መንግስት ወደ እርምጃ ነበር መሄድ የነበረበት። ግን ያው በኃላፊነት እንደገና ደግሞ በጥበብ ነገሮችን መመልከቱ ጥሩ ነው። አሁንም ፕሪቶሪያ ነው ሸረሪና ላይ በደንብ ስለተቀጠቀጡ እጃቸው ያለው ስለተበተነ ምናልባት አንዳንዴ ይህ አጋጣሚና ሁኔታ ነገሮችን መልሰው ማየትና መገምገም የሚችሉበት እድል ይኖራል ተብሎ ምናልባት ይሆናል ኦባሳንጆ ሄደው ጥረት አድርገዋል። ጥረታቸው የተለየ ነገር አይደለም። የተለየ ነገር አልጠየቁም። በተለያየ መንገድ እንደሰማ ነው። የኢትዮጵያ መንግስት የተለየ ነገር እየጠየቀ አይደለም። የፕሪቶሪያ ሰላም ስምምነት ይከበር ነው። በእነሱ በኩል ሌላ አይነት ስምምነት ይፈጸም ነው። እንደውም ተናገሩ የተባለው ያኮ እጅ የመስጠት ስምምነት ነው ይላሉ። ከ4 ዓመት በኋላ ነው እጅ የመስጠት ስምምነት መሆኑ የሚገባ። ያን ስምምነት በተመለከተ እሱ ስራ ላይ መዋል ነው የመጀመሪያው። ያን ስራ ላይ ለመዋል የተመሰረተውን በጊዜ አስተዳደሩን ያፈረሳችሁትን የጊዜ አስተዳደር መልሱ ነው። ሚያዝያ 7 ጀምሮ ያፈረሱትን አስተዳደር እንዲመልሱ፣ የዲዲአር ፕሮግራም እንዲፈጸም፣ እንዲሁም በፕሪቶሪያ ሰላም ስምምነት ከተቀመጠው ግዴታ ባሻገር ሄደው ከውጭ ኃይል ከኤርትራ ጋር ያደረጉትን እንዲሁም ሀገር ቤት ካሉ አማጽያን ጋር የሚያደርጉትን ትብብር እንዲያቋርጡ ነው። 1 2 3 ተብሎ የተዘረዘሩት ነገሮች በማያሻማና ጥቁርና ነጭ በሆነ ቀለም በፕሪቶሪያ ሰላም ስምምነት ላይ የተቀመጡ ናቸው። እነዚህ ተፈጽመው እነሱ እዛ ላይ የዘረዘሯቸው የማዕቀቡ ማለት ወደ ትግራይ የሚገቡ ነገሮች በጀት የምናምን ነገር ይነሳ ያሉት ጥያቄ እነዚህ ከተፈጸሙ የኢትዮጵያ መንግስት ግዴታው ነው። የትግራይ ህዝብ በጀት ማግኘት አለበት። ግን በጀቱን ለሽፍታ ሊሰጠው አይችልም። ሽፍታ ቁጥር አለው እንዴ? በህገ ወጥ መንገድ ተደራጅቶ የሚንቀሳቀስ አካል እስካለ ድረስ ከሳቴ ብርሃን መዝገበ ቃላት ላይ እናጣራለን። የሽፍታ ቁጥር ከዚህ በታች ሲሆን ሽፍታ ነው፣ ከዚህ በላይ ሲሆን ሽፍታ አይደለም የሚል ነገር እስከሌለ ድረስ ሽፍታ ነው። በህግና በስርዓት የማይታዘዝ የሰበሰበውን ነገር መሳሪያ ገዝቶ አንተን መልሶ ሀገር ለማፍረስ የሚወጋ ከተነሳ ለዛ ቡድን የትኛውንም ነገር ልታደርግ አትችልም። ስለዚህ እዛ ላይ የተቀመጡት 1 2 ተብሎ ቲፒኤልኤፍ የዘረዘራቸው ነገር እንዲመለሱ የመጀመሪያው መሰረታዊ ጉዳዮች እልባት ማግኘት አለባቸው። እንግዲህ በዚህ መነሻነት ነው አሁን የአሜሪካ መንግስትም ሁኔታው አሳስቦት በሁለቱ አምባሳደሮች በአምባሳደር ኤርቪንግ ምሲንጋና በአፍሪካ ህብረት በሚገኙት የአሜሪካው አምባሳደር በሁለቱ በጋራ ጠይቀዋል። ሁለት ስጋቱን አሳይተዋል። ትላንትም በዜና ተመልክተናል። በትላንትና ሁለት ደግሞ የአውሮፓ ህብረት ከ22 አባል ሀገራቱ ካናዳን፣ ዩናይትድ ኪንግደምን፣ ኖርዌይንን ጨምሮ 25 ሀገራት እና የአውሮፓ ህብረት በጋራ ያወጡት መግለጫ ነው። በጋራ መግለጫቸው ላይ በከፍተኛ ስጋት እየተከታተልን ነው በትግራይ ያለው ሁኔታ ብለዋል። ገንቢና ቀና በሆነ መንገድ የፕሪቶሪያ ሰላም ስምምነት መፈጸም እንደሚገባ አስገንዝበዋል። የኦባሳንጆን ጥረት እንደሚደግፉ፣ ግጭት ካገረሸም ድርቁና ሰብአዊ እርዳታው ታክሎበት ሰቆቃም በሰሜን ኢትዮጵያ ሊከሰታል በሚል ያሳሰቡበት ነው።
ይህን በተመለከተ አይ በሰሜን ኢትዮጵያ ሳይሆን አጠቃላይ ኢትዮጵያ ከዛም አልፎ ቀንዱ ላይ ነው ምናምን የሚሉ የሚነሱ ነገሮች አሉ። እሱ ራሱን የቻለ ውይይት በውይይት የሚባል ነገር ነው። ትልቁ ነገር የአውሮፓ ህብረትም እዚህ ላይ ያረጋገጠው ነገር የአውሮፓ ህብረት በነገራቸው ዩናይትድ ኪንግደም እና ኖርዌይ የአውሮፓ ሀገራት ናቸው። ነገር ግን አውሮፓ ወደ አውሮፓ ህብረት የሚደረገው ሽግግር ላይ ሁለቱ ሀገራት ዜጎች በሪፈረንደም የአውሮፓ ህብረት አባል ሀገራት አይደለንም አንሆንም በማለታቸው ዩናይትድ ኪንግደምም ኢዩም በአውሮፓ አህጉር ውስጥ እያሉ የአውሮፓ ህብረት አባል አይደሉም። ዞሮ ዞሮ በዚህ መግለጫ ላይ እነሱም በጋራ ድምፃቸውን አስተባብረዋል። ከሰሜን አሜሪካ ደግሞ ካናዳም እዚሁ ላይ ታክላበታለች። ያለው ሁኔታ አስግቷቸዋል። የፕሪቶሪያ የሰላም ስምምነት መፈጸም እንዳለበት መልእክት አስተላልፈዋል። ለኦባሳንጆ ጥረት ድጋፋቸውን ሰጥተዋል። ይህ ነገር ወደ ግጭት ካገረሸ ድርቅ አለ፣ ከፍተኛ የሰብአዊ እርዳታ ጥያቄ አለ። ይሄ ላይ ደግሞ ጦርነቱ ቢከሰት እጅግ በጣም አሰቃቂ ይሆናል በሚል ስጋታቸውን የገለጹበት ነው። ቲፒኤልኤፎችም ደጋፊዎቻቸውም ይሄን ቆም ብሎ ማየት መመርመር ነው። አሁን ለማየትና ለመመርመር ደግሞ ከመቼውም ጊዜ በላይ የበለጠ በቂ የሚታዩ ምልክቶች አሉ። ከፍተኛ ዝግጅት የተደረገበት ከፉከራው ማግስት በሰዓታት ውስጥ አለኝ የምትለውን ኃይል ማድቀቅ የሚችል ሰራዊት ኢትዮጵያ ውስጥ እንደተገነባ ግልጽ ከሆነ ይልቅንም እዛ ጋር በተለያየ መንገድ እዚህ ላይ ምንድነው በሰራዊቱ ምናምን መግባት የሚችሉ ልጆች ለሀገር አስተዋጽኦ ማድረግ የሚችሉ ልጆችን አላስፈላጊ በሆነ መንገድ እዛ ውስጥ እንትን ማለት፣ በሌላም በኩል ደግሞ ወደ ትምህርት ቤት መመለስ ያለባቸውን ልጆች እዚህ ጋር እየማገዱ ማስጨረስ ትርጉም ስለሌለው የአውሮፓ ህብረትም የአሜሪካ መንግስትም ራሱ የኢትዮጵያ መንግስትም በሚያቀርበው ጥሪ መሰረት ወደ ሰላሙ መንገድ መሄድና ማውጫ ነገር መፈለግ ነው። እንደምንረዳው እንደሚገባኝ በግሌም የኢትዮጵያ መንግስት ከዚህ ቡድን ጋር ይህን ስምምነት ተቀብሎ ወደ እንትን እስካልመጣ ድረስ ዋና ኃይል አለ ከኋላ። በጋራ ውጊያ ይከፍታሉ አይከፍቱም፣ እሱ በሂደት የሚታይ ነው። ነገር ግን የትኛውንም ወታደራዊ ዝግጅት የትኛውንም እንቅስቃሴ በነገራችን ላይ ቲፒኤልኤፍ ሲፎክር የኢትዮጵያ መንግስት መጀመሪያ ያደረገው አማራ ክልል ያለውን እንዲሁም ኦሮሚያ ክልል ያሉ ኃይሎችን የማጽዳት ስራ ነው የሰራው። እዛ ሲፎክሩ መጠነ ሰፊ ውጊያ ለመክፈት ሲዘጋጁ መጀመሪያ ሌላውን መንገድ መሪውን ተጠርገዋል። ያ ነው የተደረገው። አሁን ደግሞ ዋናው ኃይሉ ተመቷል። ከኋላ ያለው ኃይል የኤርትራ መንግስት፣ በርቀት ያለችው ግብፅ፣ እንዲሁም ደግሞ ራሱ እየታመሰ ያለው የሱዳን መንግስት የሁሉም የራሳቸው ፍላጎት አላቸው። የጋራ ግባቸው ሱዳንን እናስወጣው በተለየ ሁኔታ ሊታይ ይችላል። ኤርትራም ግብፅም በቀይ ባህርም በአባይም ጉዳይ ላይ ያለው ጉዳያቸው ለአንዴና ለመጨረሻ ጊዜ እንዲሞት ኢትዮጵያ መሞት አለባት። ያንን ለማሳካት ነው የሚሄዱት። አንዳንዶች የብልጽግና የጠቅላይ ሚኒስትር አብይ ምናምን አይደለም። አሁን የትኛውንም ነገር መመከት የሚችል በጠንካራ አቋምና ቁመና ላይ ያለ ጠንካራ አመራር፣ በቴክኖሎጂ የመጠቀ ሰራዊት ያለበት ሁኔታ መኖሩ ትልቅ ጉልበት፣ ትልቅ ብርታት፣ ትልቅ ተስፋ ለኢትዮጵያን የሚሰጥ ጉዳይ ነው። ይሄ ባይሆን ይህን ነገር ሰራዊቱን የኢትዮጵያን ሰራዊት ማዳከም የሚቻልበት ሁኔታዎችን መለወጥ የሚቻልበት ቢኖር ፋኖን የሚደግፍ ህወሓትን የሚደግፍ ሸኔን የሚደግፍ በጣም በእርግጠኝነት ቆም ብሎ ተወሰነ ሰከንድ ቢያስብ በሚያዋጣው ገንዘብ ምንድን ነው መቃብሩን እየቆፈረ ነው። ግን መቃብር መቆፈሪያህን ወደ እንዲደረድም እያደረገ ያለ ሀገር እየተከላከለ ያለ ኃይል መኖሩ በጣም 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 በእጅ እንጂ ከበስተጀርባ ያሉት ኃይሎች ፍላጎት ምን እንደሆነ ግልጽ ነው። ስለዚህ ህወሓት ሲፎክር ሸኔና ፋኖን የጠረገው ኃይል ከኋላ ያለው ሻዕቢያ ስለሆነ አሁን ህወሓት መሳሪያ የሚያስቀምጥበትን ምናምን ዋና ዋና ኢላማዎቹ ትላንት ጭምር ተደብድቧል። ምሽት ሁሉ እየተደበደበ ነው። ድሮ በምሽት አውሮፕላን አይደበድብም ነው። አሁን ዘመኑ ተቀየረና ድሮኖቹ
ጨለማም ብርሃንም ዝናብም ክረምትም በጋም የሚባል ነገር የለም። ሁሉን ነገር መከወን መፈጸም የሚችሉበት ሁኔታ ነው ያለው። ይህንን አቅም ይህን ኃይል ወደ ሌላ የሀገሪቱን የኢትዮጵያን ዘላቂ ጥቅም በሚያረጋግጡ ነገሮች ላይ እንዲደረግ በሽፍትነት በምናምን የሚንቀሳቀሰው ኃይል ቆም ብሎ በመጨረሻ ተጎትቶ ወይ ደግሞ ታሪክ ሆኖ ከሚቀር የመጨረሻው ሰዓት ላይ ቢያንስ በኢትዮጵያ ላይ በሌላ በኩል የተቃጡ ነገሮችን በሙሉ ኃይል እዛ ላይ ጉልበት ለማሳረፍ እንዲቻል በመንገድ መሪነትም በሌላም እንቅፋት እየፈጠራችሁ ያላችሁ ሰዎች መሬት ላይ ያለውን ነገር አንብቦ ከዚህ አዙሪት ለመውጣት መንቀሳቀሱ በጣም በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ነሐሴ 21 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ነሐሴ 21 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።